የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ፣ ሁለት ለኔና ላንተ ቀጥታ ሩህ ገርገር አለይ إذا بلغت التراقية ጉሮሮ ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል። ከዚህ በኋላ ይዘጋዋል። ስለዚህ ወንድሞቼ ጫፍ ደርሰናል። አንድ ሰው ሞተ ማለት ቂያማው ቆመበት ነው። ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ? ሞት ከማለት ቀብር ገባ፣ የሥራ መዝገብ ታጠፈ። አሁን ሒሳብ ነው የሚጠብቅ። ቀብርህም የሥራህን ውጤት ውስጥ ታገኘዋለህ። ባለፈው ካሴታችን እንዳየነው ወይ የጀነት ይነጠፍልሃል አሊያም የጀሃነም። አሁን እንመለስ ወንድሞቼ። دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاه تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ። ሩህን ተውሰናትን እንመልሳታለን። ዝግጅት ያስፈልገናል። በተውባ መታነጽ አለብን። ወደ አላህ እንዘጋጅ። ናም ፀሐይም በገባችበት ትወጣለች። በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል። ፀሐይ ወጣች አይደል? ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል። ጡሉዑ ዳባ መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች። አላህ ስብሓነሁ ወተዓላ ይህን እውነታ ቁርአን ላይ ሲገልጽልን ምን ይለናል? ወኢዛ ወቀዐ አልቀውሉ ዐለይሂም በእነሱም ላይ የቅጣት ቃሉ በተረጋገጠ ጊዜ አኽረጅና ለሁም ዳበተን ሚነል አርድ ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን። ይቺ ምን ታደርጋለች? ቱከሊሙሁም የምታናግራቸው አነናሰ ካኑ ቢአያቲና ላ ዩቂኑን ሰዎች በአላህ ስብሓነሁ ወተዓላ ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይለናል አላህ ስብሓነሁ ወተዓላ ሱረቱ ነምል ላይ። ይቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪ አላት። አንደኛ የምትወጣው ከመሬት ተፈልፍላ ነው። ከእናት አባት አይደለም የምትወለደው። ልክ እንደ ነቢዩላህ ሷሊህ ግመል። የነቢዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራ ነው የተወለደችው። እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች። ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት። ፊቷም ከኋሏ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት። ብዙ ሪዋያዎች አሉ፣ የተለያዩ ዘገባዎች ፊቷ የዝሆን ነው፣ ጆሮዋ የእንትን ነው፣ እግሯ የግመል ነው ብዙ ተብሏል። ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቼዋለሁ። ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት፣ ሰሒህ ብቻዎችን ማለት ነው። እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች። ማንነታቸውን ትናገራለች።